እንደምን ሰንብታችኋል የመቀለ ሴንትራል ተከታታዮች። በዛሬው ልዩ ዝግጅታችን በኢትዮጵያ ፖለቲካ ውስጥ ትልቅ ተጽዕኖ ስላለው ነገር ግን ብዙም ስለማይወራለት የዲያስፖራው ሚዲያ ገጽታ እንነጋገራለን። ጌታቸው ገብረኪሮስ ተማረ በኢትዮጵያ ኢንሳይት ላይ ባሰፈረው ጥልቅ ትንታኔ ላለፉት 3 አስርት ዓመታት የሀገራችንን ሰላምና የህዝቦችን አብሮነት ለገቢ ምንጭነትና ለፖለቲካ ቁማር የተጠቀሙባቸውን የዲያስፖራ ሚዲያዎች ሚና እንፈትሻለን። ጋዜጠኝነት ወይስ የግጭት ንግድ? መረጃ ወይስ የጥላቻ ቅስቀሳ? እነዚህ ሚዲያዎች እንዴት ግጭትን ወደ መገበያያ ገንዘብ እንደለወጡትና በማህበረሰባችን ላይ እያደረሱት ያለውን የስነ ልቦና ቀውስ በዝርዝር የምናይበት ይሆናል። አብራችሁን ቆዩ። ግጭትን የሚቸረችሩት የዲያስፖራ ሚዲያዎችና የኢትዮጵያ የፖለቲካ ቁማር በጌታቸው ገብረኪሮስ ተማረ ተጽፎ በኢትዮጵያ ኢንሳይት ላይ የወጣው ጥልቅ ትንታኔ ላለፉት 3 አስርት ዓመታት የኢትዮጵያ ዲያስፖራ ሚዲያዎች የጋዜጠኝነትን ካባ ደርበው ነገር ግን ከሙያው ስነ ምግባር በራቀ መልኩ ግጭትን እንዴት ወደ ትርፋማ ንግድ እንደቀየሩት በዝርዝር ያትታል። እነዚህ ተቋማት ከመረጃ አቅራቢነት ይልቅ የግጭት ነጋዴዎች ሆነው መውጣታቸውንና የሀገሪቱን ሰላም በዶላር እየመነዘሩት መሆኑን በጥቁርና ነጭ ያስቀምጣል። የዚህ ትንታኔ መሰረታዊ ነጥብ ዲያስፖራው የሚመራበት ሚዲያ ለኢትዮጵያ ፖለቲካዊ ችግሮች መፍትሄ ከመፈለግ ይልቅ ችግሮቹ ቀጥለው የገቢ ምንጭ እንዲሆኑለት የሚሰራ መዋቅር መሆኑን ማጋለጥ ነው። የጥላቻ ተረካና የብሔር ማንነትን እንደ መገበያያ ከ1991 እስከ 2018 ባለው ጊዜ ውስጥ የነበረው የዲያስፖራ ሚዲያ ታሪክ ሲመረመር አብዛኛው ጉልበትና ሀብት የፈሰሰው የትግራይን ህዝብና የህወሓትን አመራር ለይቶ በማጥቃት ላይ ነበር። ትንታኔው እንደሚያሳየው የአንድን ገዢ ፓርቲ ፖሊሲና አሰራር መተቸት ተገቢና አስፈላጊ ቢሆንም የዲያስፖራ ሚዲያዎች ግን ይህንን ትችት ወደ ብሔር ማንነት በማውረድ መላውን ማህበረሰብ የጥላቻ ኢላማ አድርገውታል። በተለይም እንደ ኢሳት ያሉ ሚዲያዎች አሳውን ለመያዝ ባህሩን ማድረቅ የሚሉና የዘር ማጥፋት ድምጸት ያላቸውን አደገኛ ንግግሮችን በማስተጋባት የትግራይን ህዝብ እንደ አንድ የጋራ የቅሬታ መዳረሻ አድርገው እንዲሳሉና እንዲገለሉ በማድረግ ረገድ ግንባር ቀደም ሚና ተጫውቷል። ይህ አይነቱ ንግግር ፖለቲካዊ ትችትን ወደ ማህበረሰባዊ ጥላቻ በመቀየር በህዝቦች መካከል ያለውን አብሮነት ክፉኛ እንዲሸረሸር ማድረጉን ጽሑፉ ይተነትናል። የቁጣ ኢኮኖሚና የዲጂታል ገበያው በአሁኑ ወቅት እነዚህ ሚዲያዎች የሚመሩት በቁጣ ኢኮኖሚ ስሌት ነው። በዲጂታል መድረኮች ላይ ስሜትን የሚነኩ ጥላቻን የሚቀሰቅሱ የሰዎችን ቁጣ የሚጭሩ ዘገባዎች በብዙ ቁጥር የተመልካች ቁጥር ይጨምራል። ተመልካች በጨመረ ቁጥር ደግሞ ከዩቲዩብ የሚገኘው ክፍያና ከተለያዩ ድጋፍ ሰጪዎች የሚሰበሰበው ገንዘብ ያድጋል። በዚህ ምክንያት ግጭት መረጃ መሆኑ ቀርቶ የሚመረጥና የሚሸጥ ሸቀጥ ሆኗል። ትንታኔው እንደሚያሳየው የዲያስፖራ ሚዲያ ባለቤቶችና አክቲቪስቶች ግጭትን ሪፖርት ከማድረግ ይልቅ ተከታታዮቻቸውን አጥብቀው ለመያዝ ሲሉ ግጭቶችን ሆን ብለው ያመርታሉ፣ ያባብሳሉ፣ እንዲሁም የራሳቸውን ፍርድ አስቀድመው ይሰጣሉ። ይህም የጋዜጠኝነትን መሰረታዊ መርህ ማለትም መረጃን የማጣራትና ሚዛናዊ የመሆን ግዴታን ሙሉ በሙሉ ጎድሎታል። ብዙዎቹ የሚዲያ ባለቤቶች ያለምንም ሙያዊ ስልጠናና የኤዲቶሪያል ዲሲፕሊን የህዝብን ስሜት በመቀስቀስ ብቻ ተቀባይነትና ሀብትን እያካበቱ ይገኛሉ። የተለያዩ ወገኖች ተመሳሳይ ገጽታ ከኢሳትና ኦኦሜን እስከ ኢትዮ 360። ጽሑፉ የኢሳትና የኦሮሚያ ሚዲያ ኔትወርክን ጉዞ በማነጻጸር ምንም እንኳ የሚወክሉትን ፖለቲካና ቋንቋ ቢለያይም የሚከተሉት ስልት ግን አንድ መሆኑን ይገልጻል። ሁለቱም ሚዲያዎች የህዝባቸውን ቁስልና ቅሬታ ለራሳቸው የበላይነትና ለገቢ ምንጭነት ተጠቅመውበታል። ከ2018 ዓ.ም ወዲህ የመጣው የጠቅላይ ሚኒስትር አብይ አህመድ አስተዳደር የቆየውን የሚዲያ መዋቅር ቢበታትነውም የተተኩት እንደ ኢትዮ 360ና ትግራይ ሚዲያ ሃውስ ያሉ ተቋማትም በዚያው የቆየ የግጭትና የስሜታዊነት መንገድ ውስጥ ገብቷል። ይባስ ብሎም የግል ግጭቶችንና የውስጥ ሽኩቻዎችን ወደ ፖለቲካዊ ይዘት በመቀየር ተከታታዮቻቸውን በጥርጣሬና በጥላቻ እንዲታጠሩ እያደረጓቸው ይገኛል። ትንታኔው እንደሚጠቁመው እነዚህ ሚዲያዎች የአንድን ብሔር በደል ብቻ በማጉላትና ሌላውን በማጋለጥ ለዘላቂ ሰላም የሚጠቅም የውይይት መድረክ እንዳይፈጠር እንቅፋት ሆኗል ይላል የጌታቸው ጽሑፍ።
ለግልጽነትና ለተጠያቂነት የቀረበ ጥሪ። ይህ የሚዲያ መበላሸት በኢትዮጵያውያን ቤተሰቦች ውስጥ የስነ ልቦና ቀውስ እየፈጠረ መሆኑን ትንታኔው ያስጠነቅቃል። የጥላቻ ንግግሮችና የሴራ ትንታኔዎች በቤተሰብ መኖሪያ ቤቶች ውስጥ በየቀኑ ሲሰሙ ወጣቱ ትውልድ በጠላትነትና በአክራሪነት መንፈስ እንዲያድግ እያደረገው ነው። በመሆኑም ጽሑፉ እንደ መፍትሄ የሚያስቀምጠው ከህዝብ ገንዘብ የሚሰበሰቡ ሚዲያዎች የገንዘብ ምንጫቸውንና አጠቃቀማቸውን ግልጽ እንዲያደርጉ፣ ዓለም አቀፍ የኤዲቶሪያል ስታንዳርዶችን እንዲከተሉ፣ አስተናጋጅ ሀገራትም በተለይ አሜሪካና አውሮፓን የታክስና የህግ ቁጥጥራቸውን እንዲያጠብቁ ነው ጌታቸው የሚጠይቀው። የገንዘብ ዝውውሩ ግልጽነት አለመኖሩና ሚዲያዎቹ እንደ ግል ንብረት መያዛቸው ለሙስናና ለፖለቲካዊ ሴራዎች በር ከፋች መሆኑን ተገልጿል። በመጨረሻም ግጭትን ወደ መገበያያ ገንዘብነት የለወጠው ይህ የሚዲያ ስርዓት ካልቆመም በኢትዮጵያ ዘላቂ ሰላምና ዲሞክራሲያዊ ውይይት ማሰብ የማይቻል መሆኑን ትንታኔው አበክሮ ያሳስባል። ውድ የመቀለ ሴንትራል ተከታታዮች ለዛሬ የነበረን ዝግጅት በዚሁ ተጠናቋል። በጌታቸው ገብረኪሮስ ተማረ ተጽፎ በኢትዮጵያ ኢንሳይት ላይ የወጣውንና የዲያስፖራ ሚዲያዎችን ሚና የሚተነትነው ጽሑፍ መሰረት በማድረግ ያቀረብነው ልዩ ዘገባ ይህንን ይመስል ነበረ። ስለተከታተላችሁን እናመሰግናለን። ለተጨማሪ ወቅታዊ መረጃዎች የመቀለ ሴንትራል ማህበራዊ ገጾችን መከታተላችሁን ቀጥሉ። ቸርን ሰንብት።